ሴትዮዋ በኃጢአተኝነት እዛ የሰቀሏት ሴት ያ ወር አበባዋ ይፈሳል ያንን ይሄ ዮሐንስ የሚባለው ሰው አፈወርቅን አፈወርቅ ይቆይ መቼ እንደተባለ እንድንሰይመው ነው ይሄ ዮሐንስ የሚባለው ሰውዬ ሄደና ይሄ እኮ ጌታዬ የወጣበት ነው ብሎ ሄዶ ሳመው እስከምኑ እስከደሙ ከዛ በኋላ ነው ያቺ ስዕል ነው ወደ ሰጥቶ ማርያም በስዕሏ ፍቅር ተነድፎኮ አረሞትፉ እባክሽ በህልምም እንኳን ነይ ታይ ተገለጭ ይያለ መጨረሻው እንግዲህ ይበሏል ሐሴተ ትምርትኪ እዝገብ የምልክትሽን ደስታ ሐሴት ጠግብ ዘንድ አስተርእይኒ በህልም ተናገሪ እስማአዋ የኒ ነደ ፍቅር ኪፍ እሷን ይፍቱ እስማአዋ የኒ የፍቅርሽ እሳት አቃጥሎኛልና ይኖ የሚለው ብለው ነው ባለፈው ጳጳሱ ነው እሱ ላይ አሁን እንግዲህ አሁን ርዕሰ ጉዳያችን የስዕልን አስተምሮ በተመለከተ የስዕልን መለኮታዊ ስልጣን መስጠቱ ስዕል ያድናል ስዕል ኃጢአትን ያስተሰርያል ስዕል ጽድቅን ይሰጣል ስዕል ከእግዚአብሔር ጋር ያገናኛል ስዕልን መማጸን ለስዕል መስገድ ለስዕል ቡራኬ ማቅረብ ለስዕል ማጠን ለስዕል የትኛውም ነገር ያጫጫሱ ከአንድ ቀን እስከ 30 ቀን በማህበረሰቡ ቤት ውስጥ ምን አለ ስዕል አለ በየቤቱ ማለት ነው እንደገናም ደግሞ ራሱን ችሎ ክላስ አለው ስዕሉ ክላስ ተበጅቶለት ስፍራ ተሰጥቶት ጸሎት በጸሎት ጊዜ ሰዎች ሂደው ገብተው ሻማ አብርተው ዕጣን አጥሽው ሰግደው ጸልየው ተማጽነው ተሻሽተው ምናምን ይሄዱበታል እንግዲህ አሁን ዋና ርዕሰ ጉዳያችን ስዕልን በተመለከተ ነው አሁን ይሄ ሁሉ ሐሳብ አቅጣጫው የሚያሳየው የሁላችንም ንግግር ምንድነው ስዕል የመለኮትን ስፍራ ሊተካ አይችልም ስዕል ማዳን አይችልም ወደሚለው ሐሳብ ላይ እየመጣን ነው ስለዚህ አሁን ወደ አነሱት ሐሳብ ልምጣና መልክዓ ስዕል ላይ ስንመጣ ተማይጸንኩ እግዚእትየ ማርያም በመልክዓ ስዕልኪ ዛቲ ማርያም ሆይ ምን ይላል በስዕልሽ መልክ ምን አልኩ ተማጸንኩ ይልና እንዘ ሰግድ ቅድሚያ ወእትጋነ ይላቲ በፊቷ ሰግጄ እጅ እየነሳው በማን በስዕሊቱ ፊት ምን አላለሁ ሰግጄ እጅ እየነሳው ይልና ማርያም ድንግል ማርያም ወለተ ማቲ ማርያም ሆይ ድንግል ማርያም ሆይ የማቲ ልጅ ማርያም ሆይ ቤዛ ነፍሰ ሁሉ ሟቲ የምንድነው የሟች ሰው ነፍስ ሁሉ ምትክ ቤዛ ምትክ ምንድነሽ አንቺ ነሽ በሰማይም በምድር ከዚያ ይልና በሰማይኒ ወበምድርኒ አንቲ በሰማይም አንቺ ነሽ በምድርም አለሽ በሰማይም አለሽ በቃ ኢየሱስ የለም ስለዚህ አሁን ሰው ያነሱት ሐሳብ መልክዓ ስዕል ላይ ስንመጣ የቤተክርስቲያን ሊቃውንት እኮ ናቸው የቤተክርስቲያንቱ ሊቃውንት መልክዓ ስዕል ካህናት ያደርሳሉ ቀድም እንደተባለው ኪዳን ላይ መስተብቁ ላይ ሊጦን ላይ ከተባለ በኋላ ምንድን ይባላል መልክዓ ስዕል ይደረሳል ማህሌትም ሲቆም በመጨረሻ ላይ ሊቃውንቱ የቤተክርስቲያን ሊቃውንት መልክዓ ስዕል አልፎ ምን ያደርጋሉ ይጸነጽናሉ ይጮሃሉ ማለት ነው ስዕል በኦርቶዶክስ ቤተክርስቲያን ነው ያለ ነው አሁን የኢትዮጵያ ማህበረሰብ የኢትዮጵያ ሊቃውንት የኢትዮጵያ ጳጳሳት የኢትዮጵያ ዲያቆናት የኢትዮጵያ ካህናት ማህበረ ምእመናን ለይሳሙን ሊያደምጡን ይገባል ብለን እንጮህበት ዋና ምክንያት የክርስቶስ ኢየሱስን ስፍራ ስዕል ተክቷል ስዕል ቤዛ ሊሆን አይችልም ስዕል ሊያድን አይችልም ስዕል ኃጢአትን ሊያስተሰርይ አይችልም ስዕል መድኃኒት ሊሆን አይችልም ስዕል ሊፈውስ አይችልም ስዕል ከእግዚአብሔር አብ ጋር ሊያስታርቅ ሊያስማማ አይችልም የሰውን ልጅ ሁሉ በደል ሊቅር ሊል አይችልም እንመጣበታለን ስለ ስዕል የተጻፉ ነገሮችን ማለት ነው ስለዚህ መልክዓ ስዕል ላይ ስንመጣ የሰው ሁሉ ነፍስ መድኃኒት ምትክ ቤዛ አንቺ ነሽ በሰማይም ሆነ በምድር ክርስቶስ የለም ስለዚህ መልክዓ ስዕልን የሚያደርሱ ካህናት ማንን እያመለኩ ነው ስንል ስዕልን እያመለኩ ነው የካህናት ቤዛ ማን ነው ከተባለ ስዕል ነች የማርያም ስዕል ማለት ነው ወኪሏ ማለት አሁን ይሁን እንምጣ ይሁን ስዕል ጣዖት ነው ስዕል ባይዳ አምልኮ ነው ማለት ብቻ ሳይሆን ካህናቱ ጋር አምጥተናለት ነው የኢትዮጵያ ቤተክርስቲያን ካህናት እንዲያው በቁጥር ባልተሳሳት ወደ 500 ከዚያም በላይ ካህናት 500 ሺህ ካህናት በኢትዮጵያ ቤተክርስቲያን ውስጥ ምን አሉ አገልጋይ እንዲያውም እኔ ገጠር ያለው በትክክል ተቆጥሮ ይሁን አይሁን አላቀም 500 ሁሉ ካህናት ሁሉም ሰሜኑ እኮ ሁሉ ገበሬው ቅኔ ዋቂ ነው ዘይቤ ተናጋሪ ነው አይደል እንዴ ደርሶ ብድግ ብሎ አንድ ገበሬ ተስከር ላይ እኮ በቃ ዘረፋ ይዘርፋል በቃ ገብቷል ሁሉ ካህን እንግዲህ ከ500 ሺህ በላይ
በኢትዮጵያ ቤተክርስቲያን በአገልግሎት የተሰማራ ገንዘብ ደሞዝ የሚሰጠው የሁሉ ካህን ማንን ነው የሚያመልከው ብለን ስንል ኢየሱስን አይደለም ክርስቶስን አይደለም አብን ወልድን መንፈስ ቅዱስን አይደለም ማርያምንም አይደለም ታዲያ ማን ነው የሚያመልክ ስዕል እንዴ አኪዳን ላይ ይሄ ሁሉ እየተባለ በእያንዳንዱ ደብር ላይ ቤዛ ነፍሰ ሁሉ ሟቲ አየህ ቤዛ አንድ ዚህ አይደለም ደጋግመው በሰማይም ሆነ በምድር የሰው ሁሉ የሟች የሰው ሁሉ ነፍስ ቤዛ አንቺ ስዕል ነሽ አጽንኦት ተሰጥቷል ሶስት ጊዜ አጽንኦት ተሰጥቷል እውነት ልሃለሁ አይደል ያለኝ እንደዛ ማለት እና ተመልከቱት ሊቃውንቱ ይሄንን በደንብ አድርገን ስንመለከተው ይሄ የማን የመልካ ስዕል ውጤት በጣም ባይድ አምልኮ በኢትዮጵያ ቤተክርስቲያን የተስፋፋ ነው ሌላው እንምጣ ቅድም ወደ አነሱ ጥያቄ ልምጣስቶና ለምሳሌ በማርያም ስዕል ፍቅር ተነድፈው የሚሉ ካህናት እንዳሉ ደግሞ መታወቅ አለበት እነበብልን ስራ ፈት ይሆኑ በፍቅር ሰው መቼም ፍቅር ሲይዘው ይነዋልላል የኢትዮጵያ ቤተክርስቲያን ካህናት ደግሞ በፍቅር ተነድፈው ነው ሁሉ እናያቸዋለን አንድ ደሚ ፍቅርኪ ከወይኑ ልምጣበት ስዕልኪ ማርያም ጸገየት ስጋዌ ሳይለት አምርኪ ይኩን ለትውልድ ዜናዌ ቅብእኒ ሐፈ ስዕልኪ ወፈውስኒ እምደውየ እስመ በህምዙ አቁሰለን አሩዬ ይላል ከዚያ እንደዚህ ይናገርና አሁንም ሲናገር ስዕልኪ ጸግይተ ላህይ ከመዝኑት የድም ባለም እፎይ ይሴዲ በሰማይ ላህየ ገጽኪ ማርያም ሐሴተ ትምህርትኪ እጽገብ አስተርይኒ በህልም እስመ አወያየኒ ነደ ፍቅርኪ ይፈኝላል በጌታ በኢየሱስ ክርስቶስ ምን ማለት ነው ለሚሰሙ ሰዎች ባጭር ቃል ጥቅልል አድርገን መልኩን ስናስተላልፈው የማርያም ስዕል ሰውየውን አቃጥሎት ያነሆለለው መሆኑን በፍቅር የተቃጠለ መሆኑን ይናገራል ለምን እስመ አወያየኒ ነደ ፍቅርኪ ይፈኝ ምን ስዕልኪ ጸግይ ተላህይ ደም ግባትን ያፈራች ያበበች ስዕልሽ ደም ግባት ስዕልሽ ምን ስዕልሽ ደም ግባቷ ያመረ ደም ግባትን ያበበች ወዝ ያላት መልክ ያላት ደም ግባቷ ያማረው ስዕልሽ ምን አደረገ ነው የሚለው አቃጠለኝ እንዴት በዓለም ያምራል ስዕልሽ ይላል የስዕል አድናቆት መልኳን ውበቷን ቅርጿን ተክለቁመኗን እያየ ነው ሁሉ ምን ያደርጋል ማለት ነው ይቀጥሉት ከመዝኑት የድም ባለም እንደዚህ በዓለም ታምራለች እንዴት ምንሽ ስዕልሽ ከዚያ ሲቀጥል እፎይ ይሴኒ በሰማይ ላየ ገጽኪ ማርያም ሆይ የፊትሽ ወዝ መልክ እንዴት በሰማይ ያማረ ነው የታየው የታየው እዚያ እኮ ተጣብቋል ሄዶ እኮ ተላትሟል እንደው እዚያ እኮ ሄዶ እኮ ስዕሉ አጋዱ ሐሴተ ትምህርት ይጽገብ አሰሪኒ በህል እባክሽ በህልም ተናገሪ ይደይልኝ ሐሴተ ምልክት ነው ሐሴተ ትምህርትኪ የምልክትሽን ደስታ አገኝ ዘንድ እጠግብ ዘንድ እባክሽ በህልም ታይኝ አስተርይኒ በህልም ይልና እስመ አወያየኒ ነደ ፍቅርኪ ይፈኝ በጌታ አየ አሁን ይሄ ያገለገለ ነው ያመነዘረ ነው ምንድነው እየሰራ ያለው ታለች እኮ ታዲያ እንደዚህ ካሉ በኋላ ማለት በስዕል በህልም ሌሊት የምትመታው ቀይዋ ሴት ራሷ እኮ ነው ራሷ ናት ማርያም ራሄሏ ማለት አሁን በህልም ነይ የምትባለው ያቺ የተጠራቸው በህልም መጣስ ተገናኙ ታዲያ እኮ አሁን ይሄ ካህን መልካስል ሲያደርስ ያመነዘረ ነው ምን ያደረገ ነው ካህኑ መልካስል ሲያደርስ ተቃጥሏል ሙቷል ሰውየው እኮ የለም አባቴ ስለዚህ ምን ይያለ ነው ሰው አይገባውም እንጂ ሳሚው አይገባውም እንጂ ምዕመናን አይገባቸውም እንጂ እናቶች አባቶች አይገባቸውም እንጂ ይሄ መልካስል የሚጮ የሚያዝየም ካህን እኮ በማርያም በስዕሏ ፍቅር ተነድፎ እኮ አረሞትፉ እባክሽ በህልምም እንኳን ነይ ታይ ተገለጭ ይያለ የመጨረሻውን ግጥም ይበሏል ሐሴተ ትምህርትኪ እጽገብ የምልክትሽን ደስታ ሐሴት እጠግብ ዘንድ አስተርይኒ በህልም ተናገሪ እስመ አወያየኒ ነደ ፍቅርኪ ይፈኝ እሷን ይፍተው እስመ አወያየኒ የፍቅርሽ እሳት አቃጥሎኛልና ነው የሚለው ሰውየው ታዲያ ምን ውስጥ ነው ያለ እየዘሞተ ነው ያለ
እሳት ውስጥ ነው ያለ ተቃጥሏል ሰውየው ፈዟል ደም በቃ የለም ሰውየው እኮ ስለዚህ ስዕልን የማርያምን ስዕል ሲያይ የለም ሰውየው ውስጥ ያለ የተከተተው ሌላ ክፉ የዝሙት መንፈስ ነው የገባበት ይሄ የሴሰኝነት መንፈስ ነው የገባበት ካህኑ ይህን ያዘበ የለም ስለዚህ እኛ ስዕል ባይዳ አምልኮ ብቻ ዝሙትን የሚያለማምድ ሴሰኝነትን የሚያለማምድ አመንዝራነትን የሚያለማምድ በህልም ተገናኙ እንዴ ይሄ እኮ ግልሙትና እኮ ነው ግልሙትና ነው አንድን ስዕል በህልም ነው ልይሽ ልዳሽሽ እባክሽ ቀፊ ዳሽኝ ይባላል እንዴ ስዕል ይባላል ይሄ እኮ ባይዳ አምልኮ ብቻ አይደለም እኮ አመንዝራነትም ነው ግልሙትናንም ነው ይኸውልሽ በኦርቶዶክስ ቤተክርስቲያን ውስጥ ይሄ ክፉ ትምህርት ገብቷል ብለን ስንል ምን የስተት ትምህርት ብቻ ሳይሆን ካህናቱን ዝሙት የሚያለማምድ መንፈስ ዲያቆናቱን ዝሙት የሚያለማምድ መንፈስ ምእመናንን ሴቶች ወንዶችን እንዴ ኦርቶዶክስ ቤተክርስቲያን ውስጥ ደጀ ሰላም የሚደረግ የሚፈጸም ኃጢያት የት ይፈጸማል ለምን ኃይለኛ ዝሙት አይደል ያለ ለምንድን ነው ይሄ ሁሉ ያፈረሰ ቄስ እንደው እንኳን ማፍረስ አለ ማፍረሱን እኛ እንደንትን እንኳን ባንወስደው እንደው ነገር ግን በህገ ወጥ እንኳን የሚወለድ ስንት ልጅ ነው ያለው ስለዚህ ቤተክርስቲያኒቱ በስዕል አምልኮ ውስጥ ምን አለ ማለት ዝሙት አለ ይያለ ነው ስለዚህ የኦርቶዶክስ ቤተክርስቲያን ካህናት በማርያም ስዕል በፍቅር ተነድፈው የነሆለሉ መሆናቸው የፍቅር ግንኙነት እያደረጉ በህልም ተገናኝ ተብሎ ጸሎት አለ እንዴ እባክሽ የማርያም የእመቤቴ ድንግል ማርያም ስዕል ወይ እባክሽ በህልም ተገለጭልኝ ያንቺን ደስታ አጠግብ ዘንድ ሐሴት አደርግ ዘንድ ተብሎ ይጸልያል ይሄ እኮ በጣም የሚቀፍ የሚዘገንን ነውር እኮ ነው ስለዚህ ቤተክርስቲያኒቱ የስዕልን አምልኮ ልታወግዝ ይገባታል ጳጳሳቱ ሊቃውንቱ ካህናቱ ዲያቆናቱ የስዕልን አምልኮ በአደባባይ መቃወም መቻል አለባቸው ስለዚህ አሁን የኛ ትምህርት ሌላ ልምጣ ቀደም እርግጣ እንደጠይቃል የሆነ ጥያቄ ለምን መሰላችሁ ሶበሳ አፍረተ ትክት ተከተም ይላል ያው አንዳንድ ግዙም ቀድመ መዋዕለ ንጽሕ ሱባኤ ተአምረ ፍቅርኪ ያሪ ወይ አስተሐፍር ጸላየ ማርያም ስዕልኪ ለዮሐንስ ጽጌ ትንሣኤ ወደሰቱ ዋይኮተቱ ቀድመ ገጸ ሁሉ ጉባኤ አፈወርቅ እንዘትብል ጊዜያ ተክል ይላል ምን ማለት ነው ይሄ ምን ማለት ነው ይሄ እንዴት ሸማ አይደለም ወይ አማርኛው ይባላል አሁን ሰው ምን እንደተባለ አማርኛው ይባላል ሶበሳ አፍረተ ትክት ይሄ ቀጥታ የሚያወራው ምንድነው አንድ ሴት የወር አበባ ወይም መርገም በመጣባት ጊዜ ቀጥታ ዳይሬክት ያንን ምን ማለት ነው መሳም በሳም ማንሳም ይቀልበታል መሳም ራሳችን እኔ አላፍርም ቀጥታ ዳይሬክት ሄዶ መሳም ቀድመ መዋዕለ ንጽሕ ሱባኤ ይሄው የንጽሕ ዘመን ጊዜ ፊት በዚያ ጊዜ ማለት ነው በንጽሕ ጊዜ ማለት ነው ከመንጻቷ በፊት ቀድመ መዋዕለ ንጽሕ ከመንጻቷ በፊት ከፔሪየድ ሳትነጻ ከመርገም ሳትነጻ እንበል ከመርገም ሳትነጻ ሴትየዋ ደም እየፈሰሳት እያለ ቀጥታ ዳይሬክት ሄዶ ሰላም ለእንተና ብሎ መሳም ነው ለምን የሚያሳፍር አይደለም እኮ ተአምረ ፍቅርኪ የፍቅርሽን ተአምር ያሪ አሳይቶ ወይ አስተሐፍር ጸላየ ጠላትንም ያሳፍር ዘንድ ማርያም ስዕልኪ ማርያም ሆይ ስዕልሽ ለዮሐንስ ጽጌ ትንሣኤ የትንሣኤ አበባ ለዮሐንስ የጽጌ አበባ ነው ወደሰቱ አይኮተቱ ቅድመ ገጸ ሁሉ ጉባኤ በጉባኤው ሁሉ ፊት ፈጽማ አመሰገነችው አወደሰችው አፈወርቅ እንዘትብል ጊዜያ ተክል ሁለት ጊዜ አፈወርቅ እያለች ምን አለችው ሳመችው መቼ ቀድመ መዋዕለ ንጽሕ አመሰገነችው ቆይ የስዕሏን ነው ግን በአካል አግኝቷት ነው ተከሳይ መስለኝ አንድ ሴት ኃጢአት ሰራች ተብሎ ተከሳ በአደባባይ ተሰቀለች ሴትየዋ ማለት ነው ራቁቷን በአደባባይ ተሰቀለች እና ዮሐንስ አፈወርቅ በጊዜው መምህር ነበር አስተማሪ ነበር ሲያልፍ በዚያ አየ እና ሲያያት ራቁቷን እንደዛ ተሰቅላ ሲያያት ምን አደረገ ሄዶ ጌታዬ የተወለደበት ማህፀን ነው ብሎ የሴቲቷን አፍረተ ስጋ ሳመ በዚህ ጊዜ ምንድነው በዚህ ጊዜ የማርያም ስዕል ምን አለችው አፈወርቅ ብላ አመሰግ ሁለት ጊዜ አፈወርቅ ብላ አመሰገነች ነው የሚለው ተሳሚዋ ናት አመስገኛዋ ወይ የማርያም ስዕል ናት ስዕሉ ነው አመስገኝ ስዕልሽ እኮ ነው እያለ ቢናገር ስዕሉ ነው አመስገኝ የሳማት
ሴትዮዋ የወር አበባዋ ወይም ደግሞ እስኪኛ እናቆላምጠውታል ወደ ይሄ የሴቶች ልማድ የሚባለው አለ አይደል? ገባኝ። ንጽህናው እስከ 7 ቀን ነው ይባላል። ያ 7 ቀን ከመሆኑ በፊት ሴትዮዋ በኃጢአተኝነት እዛ የሰቀሏት ሴት ያ ወር አበባዋ ይፈሳል። ያንን ይሄ ዮሐንስ የሚባለው ሰው አፈወርቅን አፈወርቅ ይቆይ መቼ እንደተባለ እንድንሰይመውም ነው። ይሄ ዮሐንስ የሚባለው ሰውዬ ሄደና ይሄ እኮ ጌታዬ የወጣበት ነው ብሎ ሄዶ ሳመው እስከምኑ እስከ ደሙ። ከዛ በኋላ ነው ያቺ ስዕል ነው ወደ ሰጥቶ ዋይኮተቶ ቅድመ ገጸ ኩሉ ጉባኤ አፈወርቅ እንዘትብል ክልያተ ጊዜ ስዕሏ በዛ ቦታ ነበረ ወይ? ስዕሏ እኮ ነች የምታወራው፣ ስዕሏ አለች። አሁን ስለዚህ እኔ አሁን ማወቅ የፈለኩት ሴትዮዋ ተሰቀላለች በኃጢአት ምክንያት እዛ ተፈርዶባታል። እዛ ቦታ ስዕሏ ነበረ ወይ? የስዕሏ ሳይሆን ሴትዮዋ ባካል የማርያም ስዕልም አለ። የማርያም ስዕልማ ዮሐንስን እንዴ ይለቀዋል እንዴ? አይደለም። አሁን የማርያም ስዕል እዛ ከሌለ ሴትዮዋ የተፈረደ የማርያም ስዕል እንዴት ከየት መጥቶ አሁን ያልተገናኘ ታሪክ እንደሆነ የሚፋለስ ነው። የለም እኮ በምናምን ነው አሁን እኮ ነገርየው ይኸውልህ ታባቀስ ያ እኮ እንትኑ ይሄ ስዕሉ ነበር አልነበረ ማለት ስዕሏ ነው የሚለን እኛ ማን እንዳመጣው አናውቅም። ስዕሉ ግን ስዕሏ ነው የማርያም ስዕል ልክ የጌታዬ እናት ነው። አንድ ጌታዬ የወጣበት ነው። ሁለት ብሎ ሄዶ ሳመው ማን ዮሐንስ። ከዛ በኋላ ግን ስንት ጊዜ ነው ዮሐንስ ያለችው? ማን ነው አፈወርቅ ያለችው? አፈወርቅ ብላ ጠራችው። በሰው ፊት ሁሉ ቅድመ ገጸ ኩሉ ጉባኤ ስለሚል በጉባኤው ፊት ተናገረች ነው የሚለው እና ይቀጥ ስለዚህ አሁን ይሄንን ድርሰት በመናይበት ጊዜ ስዕል ከመመለክም ያለፈ ከባዕድ አምልኮም ያለፈ ጣዖትንም ከመተካት ያለፈ ሌላም ጉዳይ ይዞ የመጣ ጉዳይ መሆኑን ማህበረሰቡ ማወቅ አለበት። ስለዚህ የቤተ ክርስቲያኒቱ ካህናት ከምን ጋር ከዝሙትና ከግልሙትና ጋር የተያያዘ ባህሪም እያንጸባረቁ እንደሆነ መታወቅ መቻል አለበት። ለምሳሌ ይሄ በብሉይ ኪዳን በሕዝቅኤል መጽሐፍ ላይ እናየዋለን። ጌታ ሕዝቅኤልን እያዞረ ቤተ መቅደሱን ሲያሳየው እንዲህ አይነት የግልሙትና ስራ ሲያሳየው ነበር እያለ ማለት ነው። እንትኑ ግድግዳውን እየነደለ ያሳየው ነበር። በዚህ ቤተ ክርስቲያንም ደግሞ የሚደረገው ምንድነው? እንዲህ አይነት ጣዖት። ስለዚህ አሁን ካየናቸው ከሁለቱ ድርሰት ሁለቱን አይተናል። ስንመለከታቸው ግን የሚያወየው አንደኛ ካህናት በማርያም ስዕል ፍቅር የተነደፉ መሆናቸውን፣ ሌላኛው ሀፍረተ ስጋን መሳም ራሱ ነውር አይደለም ወይ? ይሄንን ለትምህርት ማቅረብ ለአስተምሮ ማቅረብ ራሱ ትክክል አይደለም። ለእንደንት ስንመጣ ሌላው ስዕል ደግሞ ሌላው ስዕልኪ ማርያም ጸገየት ስጋዌ ማርያም ሆይ ስዕል ሰው መሆንን ምን አደረገች? አበበች። ሳይለ ትምህርትክ ይኩን ለትውልደ ትውልድ ዜናው ይልና የተአምርሽ ይቅርታ ለትውልደ ትውልድ እናገራለሁ ይልና ቅብኒ ሀፈ ስዕልኪ የስዕልሽን ወዝ ደምግባት ቀብኝ ወፈውስኒ እምደዌ ከደዌም ፈውሽኝ እስመ በህምዙ አቁሰለና ሩይ በመርዙ ጠላት ዲያብሎስ ምን ብሎኛልና አቁስሎኛልና ከዚህ ከመርዙ እድን ዘንድ የፊትሽን የወዝሽን ምን ያደረገኝ የስዕልሽን ወዝ ምን በይ ቀቢ። አሁን የማርያም ስዕል ምንድነች? ፈዋሽ ነች። አሁን እኛ እየተናገርን ያለነው በኢትዮጵያ ቤተክርስቲያን ውስጥ ስዕል ፈዋሽ ነው የሚለው አስተምሮ መጽሐፍ ቅዱሳዊ አይደለም ነው። በስዕል መዳን አይቻልም፣ በስዕል መፈወስ አይቻልም፣ በስዕል መማፀን አይቻልም፣ ለስዕል መስገድ አይቻልም፣ ለስዕል ማጠን አይቻልም። ስዕልን መማፀን ጧት አያስፈልግም። በቤት ውስጥ የተቀመጠ ስዕል ወጥቶ ስፍራውን ሊይዝ ይገባዋል። ምእመናን ኦርቶዶክሳውያን ቤታቸው ውስጥ የገብርኤል የሚሆን የመላእክት የጻድቃን የሰማዕታት የነቢያት የሐዋርያት እንዲሁም የጌታችን የኢየሱስ ክርስቶስ እንዲሁም የእመቤታችን የማንኛውንም ስዕል ኦርቶዶክሳውያን ከቤታቸው ማውጣት አለባቸው። ጣዖት አምልኮ ነው፣ ባዕድ አምልኮ ነው። ይሄ ዝሙትን ግልሙትናን የሚለማመዱበት ነው። ለምሳሌ በአርሴማ ስዕል እኮ በጣም በኃጢአት የወደቀ ሰው አለ እኮ በክርስቶስ ሰምራ በኃጢአት የወደቀ ሰው አለ። ስዕሏን አይቶ እኮ ነው አምጡልኝ አለ ንጉሱ፣ አምጡልኝ አለ። ወደቀ፣ ተሰናከለ ንጉሱ። ስለዚህ የዚህ በቅዱሳን በሰማዕታት በነቢያት በሐዋርያት እንዲሁም በሴት በወንድ የተሳለ ስዕል
ኦርቶዶክሳውያን ከቤታቸው ጥርግ አድርገው አውጥተው በሚገባው ስፍራ ያስቀምጡት። አሁን ለማስተማሪያነት እየተጠቀሙበት አይደለም ነው። ሌላው እንምጣ ስዕልን በተመለከተ ማለት ነው። ሌላው ወአጠና ዕጣነ ወአረጋ ለስዕል ወአጸባ በማይ ወአንበራ ውስተ መካን ንጹሕ ወአብርሃም አይቶተ ይላል። ወኮነ እምውቱ ስዕል ይወፅእ ቅብአ ዘይት ንጹሕ ይላል። በጣም እናብራራው። ወአጠና ዕጣነ ወአረጋ ለስዕሊቱ ዕጣን አጥኖ ምን አደረገ? አሳረገ ይላል። ጢሱ ወደ ላይ ትጉልጉል ብሎ ሲወጣ ጢሱ ምን እያለ ነው? እያረገ ነው፣ እየወጣ ነው። ወአጸባ በማይ ስዕሊቱ ምን ያደርጋታል? ያሻሻታል፣ ያጸዳታል። ለምሳሌ ጫማ በእንትን በሆነ ነገር እንደሚጸዳው ሁሉ ያችም ስዕል ምን ትሆናለች? ትጸዳለች ማለት ነው። ከዚያ ወአንበራ ውስተ መካን ንጹሕ በሆነ ቦታ ምን አደረገው? አስቀመጣት። ወአብርሃም አይቶተ ጧፍ አበራላት፣ ሻማ ምን አደረገላት? አበራላት። ከዚያ በኋላ ምን ይላል? ወኮነ እምውቱ ስዕል ይወፅእ ቅብአ ዘይት ንጹሕ፣ ከዚያም ስዕል ንጹሕ ቅብአ ዘይት ምን ይሆናል? ይወጣል ይላል። ተመልከት፣ ስዕሉ ላይ ምን ይወጣል? ቅብአ ዘይት፣ የቅባት ዘይት ይወጣል ማለት ነው። ከዚያ ዘይቱን ያደርጉታል፣ ለፈውስ ይቀቡታል። የዘይት ፋብሪካ ሆነች በለኛ። የዘይት ፋብሪካ ብሎ ሳዲያ ሰው ሁሉ ዘይት ያለ ሲገባ ለምን እንደሆነ ለምን እንደሚጫጩ አይገባኝም። እኔ ዘይት አፍላቂዋ ማርያም የሚል መጽሐፍ አይታችኋል? ሊሆን አለ ዘይት አፍላቂዋ ማርያም የሚል መጽሐፍ ራሱ የቻለ የተደረሰ ድርሰት አለ። ዘይት አፍላቂዋ። ታዲያ ዘይት የምታፈልቅ ማርያም ካለች ለምንድን ነው ኦርቶዶክሳውያን የሚቸገሩት? ለምንድን ነው ዘይት ያህል ዋጋ ሲያወጣ ለምንድን ነው በየሱቁ የሚንጫጩት? ኑሮ ተወደደ ብሎ የሚንጫጫ ህዝብ እንግዲህ ኑሮ መወደዱ ሁሉንም ያካትታል። ግን ዘይት የምታፈልቅ ማርያም፣ ታምረኛ ማርያም፣ ኦርቶዶክስ የምትረዳ የምታግዝ ማርያም ካለች መቸገር የለባቸውም። በእውነት የእኛን ፋብሪካ ገላገለችን ማለት ነው። እኛ ያው ከነሱ ማሳየት ነበረባቸው። ባያካፍሉንም እነሱ ራሳቸውን ቢችሉ እንደው ራሳቸውን እንኳን ችለው ባየን ጥሩ ነበር። በዘይት እና ይኸውላችሁ የሚታጠብ የሚተሻሽ የሚጸዳ ስዕል አለ። ጧፍ ሻማ የሚበራለት ስዕል አለ። ከዚያም ደግሞ ከዚያ ከስዕሉ ምን ወጣ ነው የሚለው? የቅባት ዘይት ምን አደረገ? ወጣ ይላል። የቅባት እንግዲህ የኑግ ወይም የሰሊጥ ሊሆን ይችላል። እሱ ወጣ ነው የሚለን። ስዕልን ቤተክርስቲያን እንዴት ነው የምትጠቀምበት? አሁን እንዴት ነው ኦርቶዶክሳውያን ስዕልን እየተጠቀሙት ያለው ስንል ስዕል በእያንዳንዱ ቤተክርስቲያን ውስጥ እየተመለከ ነው ያለው። ሌላው እንምጣ። በእያንዳንዱ ቤተ መቅደስ ውስጥ ለስዕል እየታጠነ ነው። ካህናቱ ለስዕል እያጠኑ ነው። መነኮሳቱ ለስዕል እያጠኑ ነው። በዋሻ በገደል በገዳም በዱር በጫካ እንዲሁም በገሃዱ ደግሞ በቤተክርስቲያን ውስጥ በቤተ መቅደስ በቅድስተ ቅዱሳን በምስራቅ በምዕራብ በሰሜን በደቡብ በአራቱም አቅጣጫ ላይ እንደገና ደግሞ የዱር አራዊትን የተጫሙ ሰማዕታትና ደግሞ መነኮሳት እናያለን። ለምሳሌ የመርቆሬዎስን ስዕል ስንመለከት ማህሌት ሲቆም የመርቆሬዎስ ስዕል አብሮ ምን ያደርጋል? ያሸበሽባል እኮ። ገጸ ከለባትን ወደ እንትን የቀየራቸው መርቆሬዎስ ነው አይደል? መርቆሬዎስ እሱ አገረ በላይ ተሰብ። አዎ ማቲያስ ነው እሱ። ማቲያስ አገረ ስብከት ሄዶ ከዚያ ገጸ ሰዎችን ወደ ውሻነት የቀየረ እሱ ነው ተብሎ በታሪክ ይተረካል። እና ሀገረ በላይ ተሰብ ይላል። ሰው የሚበሉ ሀገር ራሱን የቻለ ማለት ነው። ሰዎች ወደ ውሻነት ተቀይረው የሚበሉ ማለት ነው። መልኩ ከታች ስታየው ላይ የሆነ መልክ የውሻ መልክ አለው፣ ከታች ስታየው ደግሞ ምን አለው? የሰው መልክ አለው። ሁለት አይነት ቅልቅል የሆነ ማለት ነው። እንደዚህ ዳንኤል እዚያ ትንቢተ ዳንኤል እንዳየው ምስል ወገቡ የብረት ምናምን እያለ የሚሄደው አለ አይደል? እንደዚያ ባይሆንም ይሄ ግን ከላይ የውሻ ጥርስ ያለው የውሻ ፊት ያለው የውሻ ጆሮ ያለው ከታች ደግሞ የሰው አካል ያለው ማለት ነው። ስለዚህ በስዕል ላይ ስንመጣ ስዕሉ ምን እየተደረገ አሁን ቅድም የተነሳ ርዕሰ ጉዳይ አለ። ቤተ ክርስቲያን በአዲስ ኪዳን ቤተ ክርስቲያን የምትጠበቀው በመንፈስ ቅዱስ ነው። የሚመራትም መንፈስ ቅዱስ ነው። የጅብ አይጠብቃትም፣ ነብር አይጠብቃትም፣ አንበሳ አይጠብቃትም። ይሄ ምንድን ነው? አሁን የተነሳለ በየቤተ ክርስቲያኑ አፉን ከፍቶ የጅብ መዓት፣ የነብር ጉድ፣ የእባብ የዘንዶ ነገር እየመጣ ነው። ቤተ ክርስቲያን በዚህ በአዲስ ኪዳን መንፈስ ቅዱስ ስራው ቤተ ክርስቲያን መጠበቅ ነው። ቤተ ክርስቲያንን መንከባከብ ነው። ቤተ ክርስቲያንን መስራት ነው ዓላማው። ስለዚህ በጅብ የምትጠበቅ ቤተ ክርስቲያን ራሱ በደንብ ጳጳሳቱ ተወያይተው ስዕልን በተመለከተ በዱር በእባብ በዘንዶ በውሻ የምትጠበቅ ቤተ ክርስቲያን እንደሌለች በገሃድ መገለጥ መቻል አለበት። ሰዎች ሁሉ ማየት አለባቸው ማለት ነው። ስለዚህ አሁን ላይ ስንመጣ እንዲህ አይነት ቤተ ክርስቲያን ስዕል የሚታጠንላት እንደገና ደግሞ ብዙ ነገር መስዋዕት የሚቀርብላት ስዕል የማርያም ስዕል የሌሎችም ስዕል አለ ማለት ነው። ሌላው ልምጣ
ወልብሳ ለይእቲ ፀሐይ ወወርቅ ታሕተ እገሪሃ ወከዋክብት ዲበ ርእሳ ይላል። መጽሐፈ ሰዓት ላይ ስንመጣ ድንግል ማርያም በምን ላይ ተስላለች? ወልብሳ ለይእቲ ለሷ ለድንግል ማርያም ወይም ለስዕሏ ለይእቲ ይልና ፀሐይ ወወርቅ ፀሐይና ጨረቃ ታሕተ እገሪሃ ከእግሮቿ በታች ወከዋክብት ዲበ ርእሳ ይላል። ከዋክብትም ምን ላይ ተስለዋል? ራሷ ላይ ተስለውባታል። ከእግሮቿ በታች ምን ተስለዋል? ፀሐይ፣ ጨረቃ፣ ከዋክብት። እኒህ ሁሉ በማርያም አካል ላይ ምን ብለዋል ነው የሚለው? ተስለዋል ይለናል። ታዲያ የፀሐይ የጨረቃ የከዋክብት ስዕል በማርያም ላይ ማስቀመጥ መሳል ይቺ ፀሐይም ጨረቃም ከዋክብትም እላይዋ ላይ እግሯ በታች ያሉት ድንግል ማርያም ናት ብሎ ይህንን ለምእመናን ይፋ ማሳየት ግልጽ ማሳየት በጣም ነውር ነው። ድንግል ማርያም እንዲህ አይነት አይደለችም። ከላይዋ ላይ ከዋክብት አልተሳሉባትም። ከእግሮቿም በታች ፀሐይ ጨረቃ አልተሳሉ። እንዲህ አይነት ስዕል ራሱ አለ። ይሄ ሸራ እየወጠሩ የሆነ ነገር እየወጠሩ በግድግዳ መለጠፍ ብቻ ሳይሆን ለምሳሌ ቅዱስ ሚካኤል ክንፍ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አስማት ጻፈ ይላል። ስዕሉ ላይ ራሱ ስንመጣ ማየት እንችላለን። ጌታችን ኢየሱስ ክርስቶስ ወደ ሰማያት ሲያርግ በቅዱስ ሚካኤል ላይ ክንፍ ላይ ተስሎ ነበር ይላል። በቅዱስ ሚካኤል ክንፍ ላይ ሆኖ ያረገ መሆኑን መጻሕፍቶቻቸው ይመሰክራሉ። ስዕል ላይ ጋር የተያያዘው ሐሳብ በደንብ መብራራት መቻል ስላለበት፣ ስለዚህ የኢትዮጵያ ቤተክርስቲያን የምታመልከው ክርስቶስ ነው አይደለም። የምታመልከው ጣዖት ነው። የምታመልከው ስዕል ነው። የምታመልከው ዘንዶ እባብ ነው። የምታመልከው ሌላ ጣዖት ነው። እንዲያውም መዝሙረ ዳዊት ላይ ስንመጣ አፍ ቦሞ ይነቡ አፍ እያላቸው የማይናገሩ አይን ቦሞ ይሬዩ አይን እያላቸው የማያዩ አንፍ ቦሞ እያጼን ነው አፍንጫ ያላቸው የማያሸቱ እግር ቦሞ እያወሩ እድ ቦሞ ይገሱ እግር እያላቸው የማይራመዱ የማይገሰግሱ እጅ እያላቸው የማይደስሱ ዋልቦ መንፈስ ውስጣፎሙ መንፈስ እግዚአብሔርን በውስጣቸው የለም እንዲሁም የሚሰሯቸው እንደነሱ ይሁኑ ብሎ መዝሙረ ዳዊት ይናገራል። የአሕዛብ ጣዖታት ነው የሚለው መዝሙሩ። የአሕዛብ ጣዖታት የአሕዛብ አማልክት ጣዖታቶች ምንድናቸው? እንደዚህ ናቸው። ግን የሰው አካል ያላቸው አፍንጫ ያላቸው አፍ ያላቸው እጅ እግር ያላቸው ጆሮ ያላቸው ግን መንቀሳቀስ የማይችሉ እስትንፋስ እግዚአብሔር የሌለባቸው ምን ብሎ ይናገራል? ይህንን የሚሰሩት እንደነዚሁ ይሁኑ ብሎ ይናገራል። ስለዚህ የአሕዛብ ጣዖታት ኦርቶዶክሳውያን እናንተ አሕዛብ ናችሁ ብንል እኛ ማጋነን አይደለም። አሕዛብ እንጨት ቀርጾ እንጨት ጠርቦ አለስልሶ ቀርጾ ጣዖት ሰርቶ ማምለክ ማለት ከዚህ የበለጠ ምን ነገር አለ? ስለዚህ እናንተ ጣዖታት ናችሁ፣ ተመለሱ ከጣዖት አምልኮ ከባዕድ አምልኮ ወደ ክርስቶስ ኑ ሲባሉ መስማት መቻል አለባቸው ማለት ነው። ስለዚህ ኦርቶዶክሳውያንስ እኛ የምንኮንንበት መንገድ አይደለም ይሄ። እኛ እውነትን እየተናገርን ነው። ይሄ ሁሉ ለመዳንም ቢሆን ክርስቶስ በቂ ነው። ለጽድቅም ቢሆን ክርስቶስ በቂ ነው። ለዘላለም ሕይወትም ቢሆን ኢየሱስ በቂ ነው። ለኃጢአት ስርየትም ቢሆን የኢየሱስ ደም በቂ ነው እያልን ነው። ከግድግዳ ጋር ሂዳችሁ አትላተሙ። ሂዳችሁ ቤተ መቅደስ በግራ በቀኝ በፊት በኋላ በተሳለው ስዕል ላይ አይሄዳችሁ ሰግዳችሁ ተንበርክካችሁ አትስገዱ፣ አታምልኩ፣ አትማጸኑ እያለ ነው። ለየትኛውም ስዕል ዕጣን ጧፍ ማብራትም ማጨስም የለባችሁ እያለ ነው። ለምንድን ነው ከተባለ እግዚአብሔር መንፈስ ነው። በቃ ባጭሩ ቅድም እንደተነገረው እግዚአብሔር መንፈስ ነው። በእውነትና በመንፈስ ይመለካል። እሱ እግዚአብሔር ነው። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለእኔ ምን አይነት ስለዚህ ስዕላትን በተመለከተ እያወራን ያለ ነው። ስዕላትን በተመለከተ ስለሆነ የስዕልን የአምልኮ ማዕከልነት ለምሳሌ አንድ ነገር ላንሳ ምን ይላል መሰለህ? ስዕለ እግዝእትነ ማርያም መስተሳህልት ምኮን ለደናግል። የድንግል ማርያም ስዕል ለደናግል መመኪያቸው ናት። ደግሞ ምን ይላል? መስተሳህልት ነው የሚለው ይቅርታ የምታስገኝ ለደናግል ለመነኮሳት ለኃጢአታቸው ስርየትን ይቅርታን የምታስገኝ የማን ስዕል ነች? የማርያም ስዕል ነች። ስዕል የአምልኮ ማዕከል ነው ብለን ስንናገር፣ ስዕል በቤተ ክርስቲያን ይመለካል ብለን ስንናገር ያድናል ተብሎ ለስዕል መነገሩ፣ ስዕል ያድናል ይሰማል ተብሎ ወደሱ ጸሎት መደረጉ፣ ስዕል ይሰማናል ልመናን ይቀበላል ተብሎ በጧት በማታ ስዕልን እየዳሰሱ መጸለይ፣ ስዕል ይሰማል ብሎ ጸሎትን ልመናን ማቅረብ ይሄ አምልኮት ነው። ባዕድ አምልኮት ነው። ይቅርታን ታስገኛለች ስዕል ብሎ መናገር ከክርስቶስ ጋር እኩል ማድረግ እኮ ነው። ለምሳሌ ይቅርታን ያስገኘ ማን ነው? መሐሪ ወመስተሳይል እግዚአብሔር። ይቅርባይ እግዚአብሔር ነው። ይቅርባይ ክርስቶስ ነው። ይቅርባይ መንፈስ ቅዱስ ነው። ከዚህ ውጪ ግን ስዕል እንዴት ይቅርታን ሊያስገኝ ይችላል? እንዴት አድርጎ ሊያስገኝ ይችላል? እግዚአብሔር ነው መሐሪ። እግዚአብሔር በክርስቶስ ዓለምን ይቅር እንዳለው መጽሐፍ ቅዱስ ይናገራል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ አይደለም።
በእርሱ የሚያምን የዘላለም ሕይወት እንዲኖር ወልድ ያለው ሕይወት አለው ወልድ የሌለው የዘላለም ሕይወት ያለው የለውም ወልድ ያለው አብ አለው ይላል እኮ አብ የሌለው ወልድ የለውም ወልድ የሌለው አብ የለውም ስለዚህ መዳንን መጽሐፍ ቅዱስ ሲቋጭልን ድነትን ጽድቅን የዘላለምን ሕይወት የኃጢአትን ስርየት በምንም ተአምር ከሰማይ በታች ያለ ፍጡር ሊቅ ሊሆን ይችላል ጳጳስ ሊሆን ይችላል ኤጲስቆጶስ ሊሆን ይችላል ዲያቆን ምሁር ሊሆን ይችላል ካህን ሊሆን ይችላል ከሰማይ በታች ኃጢአትን ሊያስተሰርይ የሚችል አካል የለም በምድር ወይ በሰማይ ነብይ ወይ ካህን እንደለው ማለት ነው ካህንም ቢሆን ነብይም ቢሆን ምንም ቢሆን ለኃጢአት ስርየት የፈሰሰ የክርስቶስ ደም ብቻ ነው ስለዚህ ይቅርታን የምታስገኝ ስዕል የድንግል ማርያም ስዕል ይቅርታን ታስገኛለች ብሎ ማስተማር የክርስቶስን ሞት የክርስቶስን ትንሳኤ የክርስቶስን ዳግም ምጽአት ክርስቶስ በመዋዕለ ሥጋዌ የሰራውን እያንዳንዱን ነገር ገደል መክተት ነው እንደውም ልንገራችሁና በዚህ በታምረ ማርያም ላይ ስንመጣማ ድንግልናህን ለሌላ ወንድ ከሰጠ ወዮልህ ብላ የምታንገራግር ማርያም እንዳለች ሁሉ ግልጽ እኮ ነው ወይ ነግሬያለሁ እንደው ጎረምሳ ነው የምትወድ እንደው የሚገርም ነገር እዚህ ታምረ ማርያም ላይ ስትገባ ማርያም የምትወደው አሮጌ አይደለም ጎረምሳ ነው የምትወደው ለምን ድንግልናህን ከዚህ በፊት ሰጥተሃል አልሰጠህም አይ አልሰጠሁም ታቅቤ ነው የኖርኩት በንጽህና በድንግልና ነግሬያለሁ ለማንም እንዳትሰጥ እንደው ማስጠንቀቅ አስፈራርታ ሁሉ የምታዝዝ ማርያም አለች በዚህ እንደው ወደ ታምረ ማርያም ዘራ ያዕቆብ ወደ ደረሰው ታምር ስንመጣማ ስንቱ ነገር ይነገራል ከዚህ ከድንግልና ጋር በተያያዘ ከጋብቻ ጋር በተያያዘ ከትዳር ጋር በተያያዘ ስንመጣ እኮ አንገራግራ የምታገባ ማርያም አንገራግራ አስፈራርታ አስደንግጣ ወዮልህ እዳለብህ ብላ አስደንግጣ አስፈራርታ እኮ ድንግልና ለማንም እንዳትሰጥ ነግሬያለሁ ወዮልህ የምትል እኮ ስዕል እኮ ማርያም ነው ያለች እኮ እንዴ ይሄን ሁሉ እንመጣበታለን ስለዚህ የስዕል በኦርቶዶክስ ቤተክርስቲያን ይመለካል ድብና አድርጎ ይመለካል ሌላው ልምጣላችሁ ስዕል ምንድን እየተደረገ ነው ያለው ወምዝ መዓቱ ተንሳ እመካኑ ሆራሃበ መስኮት ወነሳ ለስዕል ወወገራ ውስተ ቤተ ማይ ወውእቱ አሚረ ወፃ ልሳኑ ማፉ ወመሰጦ ጸላይ ወወሰዶ ውስተ ሲኦል ይላል ይኸውላችሁ የድንግል ማርያም ስዕል ምን ያደርጋል ወደ ሲኦል ይከታል ደግሞ ወደ ከሲኦል ያወጣል ምንድነው የሚናገረው ወእምዝ መዓቱ ተንሳ ከዚህ በኋላ መዓቱ ተነሳ እመካኑ ከቦታ ወሆራሃበ መስኮት ወደ መስኮት ሄደ ወነሳ ለስዕል ስዕሏን ያዘ ወወገራ ውስተ ቤተ ማይ በውሃ ባህር ወይም ደግሞ የውሃ ቤት የምድር ውሃ ባለበት በዚያ ላይ ጣላት ወውእቱ አሚረ ወፃ ልሳኑ ማፉ ያን ጊዜ ካንደበቱ ልሳን ቃል ወጣ ወመሰጦ ጸላይ ምላስ ወጣ ማፉ ልሳኑ ይሄ ምላሱ ምን አደረገ ምላሱ ተጎልጉሎ ወጣ ከዚያ ወመሰጦ ጸላይ ሰይጣን ዲያብሎስ መጥቶ ምን አደረገ ወሰደው ውስተ ሲኦል ከዚያስ ወደ ሲኦል ወሰደው የማንን ስዕል ነው ወደ ባህር ይጣለው በቃ የማርያምን ስዕል ወደ ውሃ ስለጣለ ከዚያ ምላሱ ምን አደረገ ነው የሚለው ተጎለጎለ እኮ አንሰልኝ መሪ አሁን ስዕለ ማርያምን ቀደዱ የተባሉ ሰዎች እየየ እየተባለ ነው ታዲያ የውሸት ድርሰት ካልሆነ በስተቀር ታዲያ አሁን የማርያም ስዕል ሲቀደድ ለምን ምላሳቸው አልተጎለጎለም ለምን ይሄ እንትናቸው ፍንጢጣቸው አልወጣም ለምን አልወጣም እኮ መርጌታ እኮ የሷን የማርያም የቀደደ እኮ ምላስ መጎልጎል አለበት ወይ ፍንጢጣው መውጣት መቻል አለበት ወይ ከቆመበት መጥፋት መደምሰስ አለበት ወይ ጌታው ዝክረ ስሙ አይደለም የሚል እንዴ የስም አጠራሩ ሁሉ ምን አይበል ነው የሚለው አይታወቅ ካለ ታዲያ ለምን አይፈርድም እየየ ለምን ይላል ኦርቶዶክሳውያን ትፍረድ እንጂ ስዕሏ ትፍረድ እንጂ ማርያም ይፍረድ እንጂ ስዕል አፍ አውጥቶ ይናገር እንጂ አፍ ይጎልጉል ፍንጢጣ ያውጣን ነው እስኪ የት አለ መልሳለ ወፈጣጣይ ነው ለኮ እንዴ አለ ወይ አለ እስኪ አሁን እኔ ጥያቄ ላንሳ እንደ ጥያቄ እስኪ አሁን ስዕል ተቀደደ ስዕል በአደባባይ ተቀደደ ሴቱ እንተና እንደዚህ ቀደደች እንተና እንደዚህ ቀደደ ነበርኩ አሁን ባለፈው ስዕል ተቀደደ የተክለ ሃይማኖት ስዕል ተቀደደ የድንግል ማርያም ስዕል ተቀደደ በጣም ብዙ ጫጫታ አየሩ ላይ ነበር ታዲያ ምላስ ለምን አይጎለጉልም እኔ ልናገር ምላስ ጎልጉሎ የሚያሳይ ስዕል ካለ እኔ እወራረዳለሁ አንገቴ እንሰጣለሁ ለሰይፍ የለም የሚገርማችሁ ምላስ የሚጎለጉል
የለም ውሸት ነው ስለዚህ ኦርቶዶክሳውያን አትንጫጩ ፍርዱን ለማርያም ስጡ ፍርዱን ለስዕሉ ስጡ የተቀደደው ስዕል አምላክ ከሆነ የሚያይ ከሆነ የሚያድን ከሆነ በእውነት የመለኮት ባህሪ ካለው ስዕሉ እስኪ ፈርዶኒ እስኪ በበሽታ ጥሎ አድቅቆ ከዝክረ ስሙን ሁሉ ሳያሳውቅ እስኪ ድራሹን ያጥፈውና እስኪ እና ስዕሉ ይሟገት እናንተ አትሟገቱ ማርያም ራሷ ትሟገት እናንተ አትሟገቱ የማርያም ስዕል ከተቀደደ ማለት ያለባት ማርያም እስኪ አፋውታ ተናገር አሁን ትምጣና እንያት አለች ትመጣለች አሁን ማርያም ስዕሌን ቀደዳችሁ ብላ ትጮሃለች ሲጀመር አታይ ማርያም ከሰማይ በሰማይ ሆና ምድር ላይ በሷ ስም ስለሷ የሚደረገውን ነገር ማርያም አታይም አታቅም ምንም የምታውቀው ነገር የላትም እሷ ከመላእክት ጋር አምላኳን ፈጣሪዋን ልጇን እያመሰገነች ነው እያወደሰች ነው ያለችው እዚህ ምድር ላይ የሚደረገውን ባይዳ አምልኮ ማርያም ብታየው እየየንስሐ ግቡ ነው የምትለው ኦርቶዶክሳውያን ተመለሱ እኔ አላድናችሁም እንዴ ደማ እቺ የማን ነው ሌላዋ ማርያም ናት እና ስለዚህ ምን ብሎ ይናገረው ወምዝ ማቱ ተንሳ መካኑ ሆራ በመስኮት ወነሳ ለስል ወወገራ ወሰቤተ ማይ በኋጣለው ወውጣሚረ ወጻ ልሳኑ የዚያን ጊዜ ምላሱ ምን አደረገ ተጎለጎለ እማፉ ካፉ ወመሰጦ ጸላይ ሰይጣን ዲያብሎስ መጥቶ ነጠቀ ወደ ሲኦል ምን አደረገው ሰይጣን ዲያብሎስ ሰውየውን ወደ ሲኦል ይወረወረው በኢየሱስ ስም አላምን ሳላለ ሳይሆን የማርያምን ስዕል ባህር ላይ ስለጣለ ነው አየ ሰይጣን አግዛት ሰይጣን የሚያግዛት ማርያም የለችም ሰይጣን የሚረዳት ስዕል የለም ዲያብሎስ አግዞ ቀኝ እጁን የሰጣ ጠበቃ ይቆመላት ማርያም አናቀመኛ የለም በእውነት ኦርቶዶክሳውያን ልትሰሙ ይገባቸዋል ለማርያም ጠበቃ የቆመ ሰይጣን ዲያብሎስ አጋንንት የለም በሰማይም የለም በምድርም የለም እዚህ ጋር ግን የመቤቴን የማርያምን ስዕል ቀደህ ባህር ላይ ጥለሃልና አምላስክን ጎለጎላል ከዚያ ሲኦል ትገባለህ ብሎ ወጥቶ ሲኦል ያስገባ መልአክ ሰይጣን ነው የሚጠብቃት እኮ የእግዚአብሔር መልአክ የት ሄዶ ነው ቅዱስ የእግዚአብሔር መልአክ የት ሄዶ ነው ሰይጣን የሚጠብቃት ማርያም እኛ ተሐድሶዎች ሰይጣን የሚጠብቃት ማርያም የለንም እኛ ተሐድሶዎች በዲያብሎስ የምትጠበቅ ስዕል ዲያብሎስ ጠበቃ የሆነላት ስዕል የለንም እኛ ጠበቃችን ኢየሱስ ነው ጠበቃችን መንፈስ ቅዱስ ነው እረኛችን እግዚአብሔር ነው አቤት እንደዚህ የሚለው እግዚአብሔር ይሪየን ይኮነው ዋልቦ ዛያጣያኒ እግዚአብሔር ያበር ሊተ አይደል የሚለው ምንቱኑ ያፈራሃን አይደል የሚለው ምን ያስደነግጠኛል እግዚአብሔር ብርሃኔና መድኃኒቴ ነው አይደል የሚለው እግዚአብሔር አንዴ አራ ተወከሉ በእግዚአብሔር ታመኑ ቆይላልኩ ይታመኑ በጓለማየው ይታመኑ በመላእክት ወይ በጓለማየው በመላእክት አትታመኑ ከዚያም ደግሞ በሰው ልጅ ምን አትበሉ አትታመኑ አይደል የሚለው እኛ ከሰማይ በታች ባለው በምንም ተአምር አው ማዳን የማይችሉ አሉ ለይኩ አድኖ ነፍሶም ነፍሳቸውን ማዳን በማይችሉት አትታመኑ አትደገፉ አይደል የሚለው አትደገፉ እኮ ይላልኩ በእግዚአብሔር ምን በሉ የሚለው ታመኑ አይደል የሚለው አንዴም እግዚአብሔር እንደሚገርም ነገር እኮ እና አንሳይኳ አግንቴ መንገላድባር አይደል የሚለው ዳዊት አንሳይኳ አግንቴ መንገላድባር እማይቴ ይምጻ ረድኤቴ ስማ በእግዚአብሔር ዘገብረ ሰማይ ወምድር ኮነ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ረዳቴ ከእግዚአብሔር ከየት ነው አይኖቼን ወደ ሰማይ መልክ አላየም ስዕል አላየም ቅርጻ አላየም የሆነ ምስል አላየም የኪሩቤልን አላየም የክርስቶስን አላየም ምንም ነገር አላየም ግን ዳዊት ምድረ በዳ ላይ ሆኖ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው እንዲ ነው እምነት እንዲ ነው መታመን በእግዚአብሔር እንጂ መልክ አይተህ ስዕል አይተህ ቅርጻ አይተህ እንዴ እኮ ባይዳ አምልኮ ነው አይኑን ያፈጠጠና ኦርቶዶክሳውያን ይኸውላችሁ እኛን ይሳደባሉ እኛ በጣም በኮሜንት የማይሉት የማይሳደቡት የማይጽፉት ነገር የለም እኛ ምንላችሁ ግን እንደናንተ ክፉ ቃል አይደለም እናወጣው እንድትድኑ ግን ወንጌልን መሰክርላችኋለን ክርስቶስን እንነግራችኋለን እንደኛ እንደ ተሐድሶ ለኦርቶዶክስ እሚራራ ወንጌልን በፍቅር የሚነግር ወንጌልን የሚመሰክር ክርስቶስን ወቁ ብሎ አንድም ጳጳስ አንድ ካህን የላችሁ አንድም ቢራራላችሁማ ወንጌልን ይመሰክርላችሁ ነበር ክርስቶስን ይነግራችሁ ነበር ለስላት ትስገዱ ብሎ አደባባይ በተናገረ ነበር እንደ ተሐድሶ ለነፍሳችሁ ድነት ለጽድቅ ለመዳን ለመንግስተ ሰማያት ለእግዚአብሔር ክብር የጣላችሁትን ክብር የተወሰደባችሁን ክብር እንድታገኙ ተግቶ የሚነግራችሁ እውነትን እንደ ተሐድሶ ያለ ማህበር የለም ግልጹ ነው የምንነግራችሁ እናንተ እንደምትሉት አይደለም ለነፍሳችሁ የሚራራ ጳጳስ የለም ለነፍሳችሁ የሚራራ ካህን የለም ለነፍሳችሁ ድነት እንድታገኙ እንድትጸድቁ ምህረትን ከእግዚአብሔር እንድታገኙ በክርስቶስ ኃጢያታችሁ እንዲሰራ እንድትነጹ እንድትቀደሱ በጉል ክርስቶስን እንደ ዮሐንስ የሚጠቁም የለም እኛ ግን እንነግራችኋለን አንድ መድኃኒት ነው ያለ
አንድ ነው ያለ። እንዲያውም ዳዊት ምን ብሎ ይናገራል መሰላችሁ? እንዲያው በጣም የሚገርመው ነገር ብፁዕ ብእሲ ዘይወረ በምክረ ርስያን ይላል። በጣም እኮ ነው ብፁዕ ብእሲ ዘይፈርሆ ለእግዚአብሔር፣ ብፁዕ ብእሲ ዘእግዚአብሔር አምላኩ፣ እግዚአብሔር አምላኩ የሆነለት ህዝብ ምንድነው የሚለው? ምስጉን ነው። ብፁዕ ህዝብ ዘይአምር የብቦ፣ እልልታን የሚያውቅ ህዝብ ምንድነው የሚለው? ምስጉን ነው። ስለማን ነው እልልታው? ስለ እግዚአብሔር ነው። አምላኩ እግዚአብሔር የሆነለት ህዝብ አይደል የሚለው? ስጋ ለባሹን ክንዱ የሚያደርግ እርሱ ምን ያለ ነው? የተረገመ ነው አይደል የሚለው? በስጋ ለባሽ አትታመኑ። ኤርምያስ 17 ላይ ስንሄድ ስጋ ለባሹን ክንዱ የሚያደርግ የተረገመ ነው ነው የሚለው። ስለዚህ ስጋ ለባሽን ብቻ አይደለም ኦርቶዶክሳውያን ይሄው ቅርጻ ቅርጽ ስዕል፣ ባዶ ካርቶን፣ ባዶ ወረቀት፣ ባዶ አቡጅዲ የሚያመልክ ህዝብ እኮ ነው። ባዶ አንዴ ከለር እኮ ነው፣ ቀለም እኮ ነው። ከገበያ መጥቶ ተበጥብጦ ቦክቶ ምናምን ጠንቋይ እዚህ ነድ የሚለው ቀለም አለ። እሱን አጠረቃቅሞ ሰብስቦ ከ7 ቀን በኋላ አቡጅዲው ላይ ይስላል፣ ወረቀት ላይ ይስላል፣ ካርቶን ላይ ይስላል፣ የሆነ ቅርጻ ቅርጽ ላይ ይስላል። ያንን ማምለክ ማለት አያስጠይፍም ወይ? አይዘገንንም ወይ? ከዚህ የበለጠ ባይድ አምልኮ አለ ወይ? ከዚህ የበለጠ መሞትስ አለ ወይ? እና መጽሐፋችን ሲናገር እንደዚህ ነው የሚለውና ሰይጣን ዲያብሎስ ጠበቃ የሆነላት ድንግል ማርያም የለችንም። እኛ የምናውቃት በመጽሐፍ ቅዱስ የተነገረላት የተጻፈላት ቅድስት የሆነች ንጽሕት የሆነች ወልድን ያለ ኃጢአት ያለ ነውር የወለደች ኃላፊነቷን የተወጣች በወንጌል ያመነች ለክርስቶስ መንግስት ራሷን የሰጠች ዋጋ የከፈለች ድንግል ማርያምን እናውቃለን። በመልአክ የተበሰራት መልእክት የደረሳት አዋጅ የተነገረላት የምስራቹን ቃል የሰማች መልእክት ከአርያም የመጀመሪያ ፍሬሽ የሆነ ወርድ ቃል የመጣላት ማርያምን እናውቃለን። ከዚህ ውጪ ግን በዲያብሎስ የምትጠበቅ ዲያብሎስ ጠበቃ የሆነላት ማርያም አናቅም እንላለን። ሌላው እንግዲህ ስንመጣ እንግዲህ ስዕልን በተመለከተ በጣም እኔ ከዚህ ጋር አያይዤ መናገር የምፈልገው አንደኛ የክርስቶስን እርገት ከንቱ አድርገውታል ኦርቶዶክስ። በኋላ ይናገሩት እና ስዕልን በተመለከተ ኦርቶዶክሳውያን የስዕል አምልኮት በገሃድ ያመልካሉ። ተመለሱ ብዬ ጨርሳለሁ። እናነሳዋለን። አምልኮ መሆኑ ስዕል አምልኮ እንደሚቀበል ያው አሁንም ከምንናገራቸው ነገሮች አንዱ ነው። ግን ደግሞ እንጨምርበታለን። ለምሳሌ የማርያም ስዕልን ብቻ ነው ያነሳን፣ የሌሎችን አላነሳንም። የነ ተክለ ሃይማኖትን አላነሳንም፣ የነ ክርስቶስ ሰምራን፣ የነ አርሴማን፣ የሌሎችንም አላነሳንም። ይቅርታ መርጌታ በዚህው ሐሳብ ይዘው እንዲሄዱ ነው። ለምሳሌ እነዚህ ስዕሎች አብ ወልድ መንፈስ ቅዱስ ናቸው። መላእክት ስራ ፈት አይደሉም። መላእክት ስራ ፈቶች አይደሉም። መላእክት በእግዚአብሔር ዙፋን እግር ስር ቁጭ ብለው አክሊላቸውን እያወረዱ ያመሰግናሉ እንጂ እንደዚህ እንደሆነ ቤተ መንግስት ዙሪያ ጠበቃ ይሄ እንደ ወታደር ብለው ቁጭ ብለው አይን እያዩ የሚኖሩ መላእክት የሉም። ስራ ፈት መላእክ የለም። ስራ ፈት ቅዱስ ቅዱስ እያለ የሚኖር መላእክ ነው። አሁን እሱ መላእክ ነው አይደል? እዚህ ጋር ተመልከት፣ መላእክት ተነጥፈው እንዳለ እነዚህማ አብ ወልድ መንፈስ ቅዱስ ናቸው። ታች ደግሞ ሽበት ያለው ገጸ ሰብ ነው። ሽበት ያለው ታች እዚህ ላይ ሽበት ያለው አለ፣ ቀንድ ያለው አለ። ቀንድ ይሄው እዚህ ላይ አሁን እዚህ ጋር ስትመጣ ሽበት ያለው ነው። እዚህ ጋር ስትመጣ ደግሞ እንስሳ ሆኖ ቀንድ ያለው ጆሮ ያለው ነው። እዚህ ጋር ስትመጣ ደግሞ አሞራ ንስር ነው። እዚህ ጋር ስትመጣ ደግሞ የመላክ ነው። ገጸ እንስሳ አዎ እነዚህ ናቸው። እንግዲህ ሽበት ያለው ነው። እዚህ ጋር ስትመጣ ደግሞ እንስሳ ሆኖ ቀንድ ያለው ጆሮ ያለው። እዚህ ጋር ስንመጣ እንግዲህ እዚህ ጋር ስትመጣ ደግሞ አሞራ ንስር ነው። እዚህ ጋር ስትመጣ ደግሞ በቤተ ክርስቲያኒቱ ውስጥ እንዳለ በተለያየ ዘመን በነገስታቱ ዘመን እነዚህ ናቸው። እንግዲህ ይሄው አሁን ይሄ የሥላሴ ወይም አጋዕዝተ እንግዲህ የጌታችን ኢየሱስ ክርስቶስ ስዕል ነው። እንዲህ አይነት ስዕል ደግሞ እንደሌለ በደንብ አድርገን ማየት እንችላለን። እዚህ ጋር ስትመጣ የቅድስት ድንግል ማርያም ስዕል ነው። ከዚያ ደግሞ ስንመጣ የዋሻ ስዕል የሚባል አለ፣ የጥንት ስዕል የሚባል አለ። አሁን ደግሞ ቴክኖሎጂ እያደገ ሲመጣ ከቴክኖሎጂ ጋር የተያያዘ ስዕል ደግሞ እንደዚህ በቃ በጣም ውበቱ ያማረ በጣም ያንጸባረቀ ስዕል አለ። ይሄንን ሁሉ አይተን እንድንሰግድ መጽሐፍ ቅዱስ አያስተምረንም። እግዚአብሔር ለእንዲህ አይነት ነገር ስገዱ፣ ተንበርከኩ፣ ጸልዩ፣ ጾሙ አላለንም እግዚአብሔር። እንግዲህ ይሄንን ስዕል በተመለከተ ሌላው ይሄ ስዕል እንግዲህ ስንመጣ እዚህ ጋር ማን ነው የሚታየው? አቡነ ገብረ መንፈስ ቅዱስ ናቸው። እኛ አቡነ ገብረ መንፈስ ቅዱስ የሚል ስያሜ ለመቀበል በጣም ብዙ ጥናት እያደረግን ነው። ይሄንን እንደ ኢትዮጵያውያን እንደ ተሐድሶ ለመቀበል ብዙ ጥናት እያደረግንበት ያለው ጉዳይ ነው። ይሄ ሰውዬ ከግብጽ መጣ ነው የሚባለው። ግብጽ ታውቀዋለች ወይ? እሱም አጠያቂ ጉዳይ ነው። ግን ወደ ኢትዮጵያ መጥቷል። ይሄ ሰውዬ ምን እያደረገ ነው ስንል አንበሶች የተገዙለት አናምርቶች ወይም ነብሮች የተገዙለት መሆኑን እዚህ ላይ በስዕል ታዩታላችሁ፣ ትመለከታላችሁ።
ትመለከቱታላችሁ። ምን እያደረገ ነው ካላችሁ ጺሙ እንደምታዩት የተንጀረገገ በአናብስቱና በነብሩ መካከል የወረደ በጣም የሚገርም በቅዱሳን መላእክቶች ደግሞ በግራ በቀኝ ተስለውለት ለኢትዮጵያ አስራት ለአቡነ ገብረ መንፈስ ቅዱስ ኢትዮጵያን ምሬልሃለሁ ኢትዮጵያን ለአንተ አስራት አድርጌ ሰጥቻለሁ ተብሎ ቃል ኪዳን የተገባለት ጻድቅ ነው ይሄ። እንግዲህ ይሄንን መቁጠሪያ ያዘ እንግዲህ ተመልከቱት መቁጠሪያ ምን ይሰራል? እኔ እንዲያው ይሄ መንፈስ በጣም መገሰጽ ያለበት ነው። ሰውየው ምን ይዟል? መቁጠሪያ ይዟል። አናብስት የሚገዙለት ይሄ ጺማሙ ሰውዬ ከግብጽ መጣ ተብሎ በጣም ዋጋ እያስከፈለ ያለን ነው የኢትዮጵያን ሕዝብ ማለት ነው። ሌላው እንግዲህ ወደዚህ ማሳብ ወደ ሌሎችም ክፍላት ስንሄድ ደግሞ ለምሳሌ ይሄን ስዕል የምትመለከቱት ይሄ ስዕል ገብረ መንፈስ ቅዱስ በሞተበት ዕለት ምን ይላል? ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከዚህ ኃላፊ ዓለም ነፍስ ከስጋቸው ሲለይ ጌታችን ኢየሱስ ክርስቶስ ግሩማን መላእክትን እናቱን ድንግል ማርያምን አስከትሎ ምድረ ከብት ገዳም በመውረድ የኢትዮጵያን ሕዝብ በሙሉ ምሬልሃለሁ ብሎ ቃል ኪዳን ሲገባላቸው የሚያሳይ ስዕል አድህኖ ነው ይላል። ቅድም ስዕል አድኖ አለ ወይ በኢትዮጵያ ቤተክርስቲያን ብለን ስንል ስዕል አድኖ ይሄው እዚህ ላይ ስዕል አድኗቸው ይታያል። ስለዚህ የአቡነ ገብረ መንፈስ ቅዱስ ሞት ዕለት መላእክትን አስከትሎ ጌታ ኢየሱስ ክርስቶስ ከድንግል ማርያም ጋር የት ወረደ ነው የሚለው እዚህ ጋር መጽሐፉ የሚለው ምድረ ከብድ ገዳም ጌታችን ኢየሱስ ክርስቶስ ወረደ፣ ዝቋላ ወረደ። ከዚያ እንዴት ነው ተገንዟል? እዚህ ጋር አሁን ተመልከቱ። መላእክቱ በላዩ ጌታችን ኢየሱስ ክርስቶስ ከቅዱሳን አእላፍ መላእክቱ ጋር ነው። እልፍ አእላፍ ሰራዊት ስፍር ቁጥር የሌለው መላእክቶች እዚህ ጋር እሱን ለመገነዝ ለመቅበር ሊያከብሩ መጡ ይላል። ይሄንን አይቶ የኢትዮጵያ ሕዝብ ምን ያደርጋል? ይሰግድለታል። ሌላው በጣም የሚዘገንነውና የሚገርመው ነገር ደግሞ ስንመለከት ገብረ መንፈስ ቅዱስ አብን ወልድን መንፈስ ቅዱስን ወይም ሥላሴን አዝሎ ያዘለበትን ስዕል ነው የምናየው እና እሱንም እንግዲህ እናያለን ማለት ነው። እዚህ ጋር እንግዲህ እንደምትመለከቱ በእውነቱ ኢትዮጵያውያን በእውነቱ አብን ወልድን መንፈስ ቅዱስን በጀርባ እንደ ሕፃን አዝሎ መንቀሳቀስ ይቻላልን? በእውነት አብ በሰው ጀርባ ታዝሎ እንደገና አብን አንድ ጊዜ ብቻውን አዝሎ ሄዶ ፈቀቅ አድርጎ አብን ካስቀመጠ በኋላ አብ ሆይ ቁጭ በል እንዳትንቀሳቀስ ከዚህ ወልድን እስካመጣው ቁጭ በል ብሎ ያዝዘዋል ገብረ መንፈስ ቅዱስ ማለት ነው። ከዚያ ደግሞ አብን አስቀምጦ ይመጣና ወልድን ያዝልና ሽኮኮ አድርጎ ወስዶ አብ ጋር ያስቀምጥና እንዳትንቀሳቀስ ቁጭ በል ይላል። ከዚያ ደግሞ ተመልሶ ይመጣና መንፈስ ቅዱስን አዝሎ ምን ያደርጋል? ወስዶ ያስቀምጣቸዋል። ሥላሴ በገብረ መንፈስ ቅዱስ ቁጥጥር ስር ናቸው። እሱ ነው የሚያዝዛቸው። እሱ ነው ቦታ የሚሰጣቸው። እሱ ነው ስፍራ የሚሰጣቸው። ይሄው ገብረ መንፈስ ቅዱስ ሥላሴን እያዘለ አብን እያዘለ ወልድን እያዘለ መንፈስ ቅዱስን እያዘለ እና የኢትዮጵያ ቤተክርስቲያን በእውነቱ ይቺ ቤተክርስቲያን እውነት ከስዕል አድኖ እንዴት ትላቀቅ? እንዴት ነፃ ትውጣ? ነፃ ማውጣት አለባት ይቺ ቤተክርስቲያን። ሌላው እንግዲህ በገድለ ዘራብሩክ ላይ ስንመጣ ደግሞ ወገኖቼ በጣም የሚዘገንን ታሪክ ያለውን ነገር እንመለከታለን። እንግዲህ በኢትዮጵያ ቤተክርስቲያን እንግዲህ ቅድም ስንናገር እንደነበረው የአራዊት ስዕል የክፉ አራዊት ስዕል ሳይቀር የቤት እንስሳ ሳይቀር የዱር አራዊት ሳይቀር የሰማይ የጨረቃ የከዋክብት የጨረቃ ምስል ሁሉ ሳይቀር ስዕል ሁሉ ሳይቀር የሚመለክ መሆኑን በደንብ እያየን እንግዲህ አቡነ ዘራብሩክ የተባለው ሰውዬ ደግሞ አሁን የምታዩቸው ሁለት ዘንዶዎችን ታያላችሁ፣ ተመለከታችሁ። ጻድቁ የዘንዶውን አፍ ምን እያደረገ ነው? ጥርሳቸውን እየቆጠረ ነው። መንጋጋ እየቆጠረ ነው። የውሻ ጥርስ ስንት ነው? የወተት ጥርስ ስንት ነው? የምን ጥርስ እንግዲህ ቅደም ተከተሉን እንግዲህ ታውቁታላችሁ። እናንተም ይሄንን እየቆጠረ ያሳየናል ማለት ነው። እዚህ ጋር ስንመጣም እንግዲህ የቅድስት ድንግል ማርያም ስዕል እናያለን። እዚህ ጋር ደግሞ አቡነ ዘራብሩክ መስቀል ይዞ መቁጠሪያ ባንገቱ አስሮ አያችሁ፣ የተንጀረቀቀ መቁጠሪያ ያለው እዚህ ጋር እንግዲህ ምን እያደረገ ነው? እየጸለየ ነው። እዚህ አጠገቡ ላይ ምን አለ? እዚች አጠገቡ ላይ የምታዩት ነገር ላይ ምን አለ? ሁለት ዘንዶ ጅናቸው የገጠመ ዘንዶ አፍላፍ ለመያዝ የቀረበ ዘንዶ ሁለት ዘንዶዎች አሉ። መካከላቸው ላይ ማን አለ? ዘራብሩክ አለ ማለት ነው። እንግዲህ የዓለም ፍጻሜ የዕለተ ምጽአት የሚሆነው የነዚህ ዘንዶዎች አፍላፍ የገጠመለት ዓለም ያልቅላታል ያበቃላታል ተብሎ በታሪካቸው ተቀምጧል ማለት ነው። እንግዲህ ሌላውንም ስንመጣ በዘራብሩክ ገድል ውስጥ ስንመጣ የምናገኛቸው ነገሮች እንደዚህ እያለ ይቀጥላል ማለት ነው። እንግዲህ ልምጣ
ለምታ ቀደም ጊዮርጊስ ተነስቷል እዚህ ጋር ቀደም ቀሲስ ሲናገሩ ለጊዮርጊስ ሲሰግዱ ሰዎች ለፈረሱም ለዘንዶም እየሰገዱ ነው የሚል ሐሳብ አቅርበው ነበር ይሄው ልክ ናቸው ይሄው በመረጃ መጽሐፉ ላይ ያለው ሐሳብ ምንድነው ከተባለ እታች ዘንዶ አለ ጊዮርጊስ ጦር ይዟል በፈረስ ሆኗል ግን ሰዎች ለጊዮርጊስ ሲሰግዱ ለየትኛውም እየሰገዱ ነው ለሁሉም ለፈረሱም ለዘንዶም ለጊዮርጊስም እየሰገዱ መሆናቸውን የሚያሳይ ክፍል ማለት ነው እንግዲህ ይሄ በኢትዮጵያ ቤተክርስቲያን ባዕድ አምልኮ አይደለም ወይ ይሄ በእውነቱ ባዕድ አምልኮ አይደለም ወይ ሌላውም ማሳያችሁ ይሄ በገድለ ዘራብሩክ ላይ አባታችን ይላል መጽሐፉ እንግዲህ መጽሐፉ እንደሚተርከው ነው ማወራ አባታችን ዘራብሩክ ከለታት አንድ ቀን እስር ቤት ለአምስት ዓመታት ታስረው ቆዩ ይላል ሰዎች አባታችንን ለመጠየቅ እስር ቤት ምግብ ይዘው ሲሄዱ ኖሩ ይላል 5 ዓመት እስር ቤት ተቀምጠው ሲኖሩ ሰዎች የወሰዱትን ምግብ አባታችን አይበሉም ነበር ይላል አይበሉም ነበር ታዲያ ምን ያደርጉት ነበር ይሰበስባል ያስቀምጡታል ለ5 ዓመት የሄደውን ስንቅ ሰዎች ሊጠይቁ ሲመጡ ይዘውት የመጡትን ስንቅ ሰብስቦ 5 ዓመት ሙሉ ይዞት ኖረ ይላል አይሻግትም አይሸብትም ምንም አይሆንም አይተላም ሽታው አይቀየርም እህል ነው የሚለው ምንም ነገር ሳይሆን ለ5 ዓመት ቆየ ይልና አቡነ ዘራብሩክ ከእስር የተፈቱበት ቀለት ይላል ከእስር ሲፈቱ በተፈቱበት ቀን አቡነ ዘራብሩክ ያ ለ5 ዓመት የተሰበሰበ እንጀራ እንደ ዕለት እንጀራ ትኩስ ሆኖ ተገኘ ይላል ለእሳቸው ምግብ ተመልከት ስለዚህ ይሄ ለ5 ዓመት የተሰበሰበ እንጀራ እንደ ዕለት ምግብ ትኩስ እንጀራ ሆኖ ተገኘ ብሎ ገድለ ዘራብሩክ ላይ እንደዚህ አይነት ታሪክ እናያለን ወገኖች እናያለን እና እንግዲህ ባለፈው ማይተናል ሌላው ቀደም መምህር ኃይለ ልዑል ያነሱት ሐሳብ አለ ተኮርወተ ርዕስ የሚል ስዕል በቤተ ክርስቲያን እንደገባ በዮሐንስ የተጻፈ እንደገና በሉቃስ የተጻፈ በሌሎች ሰዎችም ተጽፎ የገባ ስዕል እንዳለ ቀደም በማብራሪያ ሲያብራሩ ነበር መግቢያችን አካባቢ ላይ ተኮርወተ ርዕሱ ለእግዚእነ ኢየሱስ ክርስቶስ ዘተረከበ እምገድለ አቡነ ዘራብሩክ ጥንታዊ መጽሐፍ ዘገዳመ ጺማ ይላል እንግዲህ ጺማ በሚባል ገዳም የተገኘ ጥንታዊ ጽሑፍ መሆኑን ያሳያል ይሄ አክሊለ ሦክ ወይም ደግሞ የሾህ አክሊል ተቀናጅቶ ክርስቶስ የተሳለበትን ስዕል የሚያሳይ ነው እንግዲህ የዚህ ጋር ስትመጡ የሚገርማችሁ ነገር መልኩ ውበቱ ቅርጹ የእጁ እጣት እንደገና ጥፍሩ የፊቱ ቅላት እንግዲህ የፊቱ ሞዝ ምናምን ስንመለከት በጣም የተለየ ስዕል ነው ይሄ ማለት ነው ከሌሎች ስዕላት በምን ይለያል ሌላው በሚያንጸበርቅ በሚያንቆጠቁጥ በጣም ወዙ ባማረ የተሳለ ስዕል መሆኑን እንመለከታለን እና በኢትዮጵያ ቤተክርስቲያን እኛ እየተናገርን ያለ ነው ሌላው ይሄ ስቅለት ነው እንግዲህ የስቅለት ስዕል ነው ይሄንን በተመለከተ እንግዲህ ለምንድን ነው ስዕሎችን አምስተን የምናወራው የኢትዮጵያ ቤተክርስቲያን የስዕላት መለዋወጥን በየጊዜያት ታመጣል የስዕል ታድሶ አለ በቤተክርስቲያኒቱ ውስጥ የጥንቱ ስዕል የዋሻው የገደሉ ምትለው ስዕል አለ አሁን ደግሞ ዘመኑ ላይ ያለውን ስዕል ደግሞ ታሳያለች እንደውም በቤተክርስቲያን ይሄ የአርሴማ ስዕል አይደለም ይሄ የእመቤታችን ስዕል አይደለም ስዕላቶች መጠናት አለባቸው ትክክለኛው ስዕል ይሄ አይደለም እኛ የኪዳነ ምሕረት ስዕል ይሄ አይደለም ብለው የተሟገቱበት ጊዜ ሁሉ እንዳለ እናስታውቃለንና እንግዲህ በኢትዮጵያ ቤተክርስቲያን እንዲህ አይነት ነገር አለ ብለን ስንናገር በመረጃ ያለ መረጃ ያወራ ነው ያለ መረጃ የተረክ ነው ገጽ በገጽ መጻሕፍቶቿን እያወጣን እያብራራን እየተረጎም ሰዎች እንዲረዱት እንዲያውቁት እያደረግን ያለንበት ታላቁ ምክንያት ሰው ሁሉ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንዲያገኝ ነው ወልድ ያለው ሕይወት ያለው በእግዚአብሔር ልጅ ለሚያምን በነፍሱ ምስክር አለው በእግዚአብሔር ልጅ በኢየሱስ ክርስቶስ የማያምን ሁሉ ፍርድ ውስጥ ነው እግዚአብሔር ቁጣ ስር ነው ስለዚህ ሰው ሁሉ ቆም ብሎ ስዕል ባዕድ አምልኮ ስዕል ጣዖት መሆኑን ስዕል በጣም ያጋንንት ስራ መሆኑን መታወቅ መቻል አለበት ስለዚህ ይሄ በቤተ ክርስቲያን ውስጥ በመንፈሳዊው ዘርፍ ይሄ የመጣ ስዕል በሙሉ ስብስብ ተብሎ የሆነ ቦታ ሊሰጠው ይገባል ለማስተማሪያነት እየተጠቀመችበት አይደለም ለአምልኮ ግን ቤተ ክርስቲያኒቱ እየተጠቀመችበት ነው በጣም ይገርማል በጣም ብዙ ነገር ነው የተነሳው ነገር ግን ስለ እያንዳንዱ ስዕል ለምሳሌ በኢትዮጵያ ቤተክርስቲያን አንዱ ለጊዮርጊስ ለሚካኤል ለገብርኤል ለሩፋኤል ለራጉኤል ለሳቁኤል ለአፍኒን ለሌሎች